ሲያስጠላ ይላል። እነዚህን ጥርሳቸው ማርገፍ ነው። ወይኔ ተቃጠልኩ። እኔ ብቻ ብዙ አላመንኩም፣ ግን አሁን ህዝቡን ለማነሳሳት በዚህ ስላልተነሳሳችሁ ማለት ነው ልጅቷን ወድ ዝም ብላችሁ እናንተ ማለት ነው። አንቺ ደደብ ሸርሙጣ አፄ ቴዎድሮስ ብለህ መተክ ማለት ነው። እኔ ልትሸውደኝ ኦሮሞ ነህ አንተ። አፄ እንደዚህ አይደለም የሚጻፈው። አንቺ ደደብ ሸርሙጣ ሹ ጨምርበት ከሸስጽህ ማለት ነው። ከዳሯ ትንሽ እንትን ጨምርበት። አፄ ቴዎድሮስ የኛ አፄ ቴዎድሮስ ስማቸውን እኮ እየቀየሩ እኮ ነው። የኛው ልጆች እኮ ናቸው። አውቃቸዋለሁ። ናውጣ አብዱ ቦርጫም ሸረሪት። ለማንኛውም አብዱ ወጥተሃል። ለምን በአናታ አትተከልም? አዎ ሰሚራ እሱ ነው የሚሻለው። አንደኛ ምን እንደሆነ ታውቂያለሽ? ሰምተሻቸው ከሆነ ማለት ነው ያኛው ረቢ ይላል፣ ይሄኛው ደግሞ ማለት ነው ምን እንደተፈለገ አስቡ። እናንተ ጅሎች በደንብ አስቡ። በፍጹም ኦሮሞ ለኦሮሞ ማለት ነው አነሰ ቢባል ክርስቲያንና ሙስሊም እንኳን ቢሆኑ ጥሩ ነው። ግን አሁን እያሳዩን ያሉት የተሸወዱት እናንተ ኦሮምኛ ስለማትሰሙ ነው የተሸወዱት። ሁለት ሙስሊሞች ተራረዱ እያላችሁ ነው። ከኦሮሞነታቸው ሙስሊምነታቸው ይበልጣል። ይሄን ልንገራችሁ። ኦሮሞ ሆነ አማራ ሆነ ሙስሊም ነው። የኦሮሞ ሙስሊም ከኛ ጋር የማይስማማው ይሄ ነው። ጅሎች የሚሉትን ስሙ። ለዚህ ውሸት ነው። ገባችሁ? ሆን ተብሎ ደግሞ የሆነ ሴራ ሊመጣ ስለተፈለገ ነው። ገባችሁ? መጀመሪያ ልጁ ሲል የነበረው ሙስሊም እንደሆኑ ነው። በኋላ ላይ ግን ቀየስ አረገና ያኛው ረቢ ይላል፣ ይሄኛው ደግሞ ሌላ ነገር ይላል። ይግባችሁ ምን እንደተፈለገ ማለት ነው። ሁለቱም ቤተሰብ ሆኖ ከዛ በኋላ ሙስሊም ክርስቲያንን አረደ፣ ክርስቲያን ኦሮሞን አረደ ብሎ ኦሮሞ ውስጥ ራሱ ጸብ ለመፍጠር ይሄን ይግባችሁ። ለዚህ ጅሎች ተጃጃሉ። ይግባችሁ እንጂ በፍጹም የኦሮሞ ሙስሊምና ሁለቱም ሙስሊም ሆኖ አይተራረዱም። የክርስቲያኑን ቢያርዱት ነው የሚቀላቸው። አያደርጉትም። ስለማቃቸው ነው። መቻል አለመቻል አይደለም የኔ ቆንጆ፣ መቻል አለመቻል አይደለም። አትጨነቂ። ኦሮሞ ነኝ ለማለት ግን ያሳፍርሻል። እነዚህ እበትና ከብቶችን ስታይ እኔ እኮ ለምንድን ነው የሚያፍሩት? ያፍራሉ ላለው እንዴት አያፍሩም? ይሄንን እያዩ ለሾግርሽ እናትህን ሄደ ሾግር። አንተ ግማታ አናታ ስሚው በደንብ ሰሚራ ስሚ። ምን ሰማሽ? ወላይ ልቡ ጉዳ ምን ማለት ነው? አንቺ ራስሽ ተርጉሚ።
ከዛ የሚሉትን ደግሞ ስሙ። ኡቨር አቢቢ ኪያ ቀጥም ወርቄ ያሁኑ የወሎ ኦሮሞ ነው። አራጁ አርሲ ነው የሚያውቀው ሰው ነግሮኛል። ነይ ግቢና ንገሪኝ እስቲ ልመንሽ። እርግጠኛ አርደውታል። ልጁ ቤተሰብም የለው። እኔ በሚዲያ የምታሳዩትን እውነት ቤት እኔ ሚዲያ ላይ የምታሳዩትን አላምንም። ማርያምን ምናምን እኔ አንድ ነገር ልንገራቸው። አንደኛ ይሁን እንደዚህ ዳር አይቻለሁ። የከብት ደም አፍስሶ ሊሆን ይችላል። ገባችሁ እንጂ ማለት ነው። እኔ እንጃ። እስቲ ቆይ ይሄ ቀልድ አይደለም እንዴ? እንዴት ነው አንድ ሰው እንትን የሚለው? ወርቅዬ እንዴት ነሽ? ደህና ነሽ? ልጆችሽ ደህና ናቸው? አንቺ ደህና ነሽ? እኮ እንትን አለ ነደደ እኮ። ጸሎት አድርጊ እህቴ፣ ጸሎት አድርጊ። እኛ ህዝባችን የወረደ መንፈስ የምን ሰይጣን እንደያዛቸው አናውቅም። አባታቸው 10 ለማይሞሉት አሁን እኔ ዛሬ ነው ገና ዛሬ አሁን ቅርብ ጊዜ ነው ያየሁትና የሆነ እንደዚህ እኔ ብዙ ቲክታክ ውስጥ ስኮር ሳረግ ሰው አገኘሁኝና የሆነ ተለቀቀን በደንብም አላየሁም። ቼክ አድርጌ ሱፍን ሳቡ አማርኛ የምትችል የኦሮሞ ልጅ ኦሮምኛ የምትችል አማርኛ የምትችል ቪዲዮ ሰርታ ያንን ቪዲዮ ይዤ ሌላ የሚያውቁ የኦሮሞ ልጆች ጋር ይቋርሱ ውጭ ሀገር የሚኖሩ ጋር እነሱ መረጃው ደርሷቸዋል ማለት ነው። ኦሬዲ ይሄ ነገር እውነት ነው ወይ? ያ ብዙ ጊዜ አላምንም እዚህ ሚዲያ ላይ የሚለቀቅ ነገር ማለት ነው። ጠየቅኩኝ ማለት ሲጠይቅ ምን እንዳለ ታውቂያለሽ? ብዙውን ጊዜ የሚያርዱት የወሎ ኦሮሞዎች ናቸው የአርሲን ልጆች። አዎ ተደርጓል አለኝ። የአርሲ ተወላጅ ውጭ ሀገር የሚኖር ምን ትያለሽ? እሺ አሁን ኦኬ፣ በምንድን ነው ጸባቸው የተነሳው? እኔ አላውቅም። ምንድን ነው ያለኝ? እውነት ይሄ ነገር ተደርጓል ወይ? እውነት ወዴት እየሄድን ነው? መጀመሪያ ኦሮሞ አማራ እየተባለ መንገድ ላይ እንዲህ ተባብለው ሲገዳደሉ ሰማሁኝ። የእውነት ያሁኑ ግን እውነት የወሎ ኦሮሞ ነው የአሩሲው ኦሮሞ የገደለው እንደዚህ እንደ በግ አስተኝቶ ያረደው ብዬ ስጠይቅ ልጁ ሁልጊዜ እነሱ ናቸው የሚያርዱት ያለኝ እኮ የወሎ ኦሮሞ ማናቸው? አርሲዎች ናቸው ወይስ ወሎቹ? ሁልጊዜ የወሎ ኦሮሞዎች ናቸው አርሲን የሚያርዱት ሁልጊዜ አለኝ። ከዚህ በፊት የሚደረገውን ነገር ሁሉ የሚያረጉት እነሱ ናቸው፣ የወሎ ኦሮሞዎች ናቸው። ሲገድሉ የነበረው አሁን የተገደለው የወሎ ኦሮሞ ነው እና የኛ ልጆች ሁሌ የሚያርዱት እነሱ ናቸው። አርሲዎቹ ሰው ተገደለብን በዚህ ወሎን ይዘናልና እንገላለን ብሎ ገደሉ። የጠየቅኩት እኮ በፖለቲካ ቤት የሚያቅ ሰው ምግባባው ሰው ውጭ ሀገር የሚኖር ልጅ ነው ደውዬ የጠየቅኩት እኔ። እውነት ይሄ ነገር ተደርጎ ነው ወይ? እውነት ወዴት ምንስ እያሳዩ ነው? አሁን ሳውዲ ላይ እንትን ሐሰሳት ተጀምሯል። ይኸውልሽ በአንድ ባደርገው ነገር ክፍለ ሀገር ገጠር የሚሰራ ልጆች አይሰሩም። አንድ ኮሽታ በተሰማ ሰዓት በቃ ፍተሻው በአገር ነው የሚያቃጥለው። ብታይ አገር በእነሱ ሰበብ አሁን እነሱ ባደረጉት በጥጋበኞቹ ሰበብ ነው ችግር የሚመጣው። ወሎ ደግሞ ኦሮምኛ አልችልም እኮ ወርቅዬ አልችልም። እኔ የጅማ ልጅ አይደለሁም አርሲ ሮቤ ነኝ እያለ ወሎቹ ይዞ እንትን የሚሉት ማለት ነው። እንግዲህ አስቢ፣ ይሄ ልጁ ስለሚያውቅ ነው ያውቃቸዋል በደንብ። በዚህ ጉዳይ የሚያውቅ ልጅ ነው፣ ፖለቲካ ውስጥ ያለ ልጅ ነው። ደውዬ ጠየቁት፣ ወደ ካናዳ የሚኖር ማለት ነው። አለኝ ሙኩ ምን ፈለግ
አረ ሁሉም ለዚህ ጉዳይ እንደዚህ አይነቱን ነገር የኦሮሞ ዘር ነው የወሎ ዘር ነው ማንጥርቅሴ ነው ደቡቤ ነው አማራ ነው ማለት ነው። ይሄ ነገር ወዴት እየሄደ ነው? ማስቆም መቻል አለብን፣ መጮህ መቻል አለብን። ህዝብ ለህዝብ ነው። እኔ እንግዲህ ይሄን መንግስትም ልኳቸው ምን ይታወቃል? በምን እናውቃለን? ወርቄ ስሚ ብጥብጥ ስለሚፈለግ ፖለቲካ ኤቭሪቲንግ ስለሚፈለግ እንደዚህ አይነት የተመደቡ በትንሽ ገንዘብ የሚታለሉ ጅል አሉ። ግን እሱ ሳይሆን በምንድን ነው የተጣሉት ነው የመጀመሪያው። በምን ሲታረድ አይተሻል? ልጁ ሲታረድ ሲያጨበጭቡ አይተሻል? ወርቄ በአላህ መፈጠሬን ነው እኮ የጠላሁት። መፈጠሬን ለምን መሰለሽ? ገስት ራሱ አስገብቶ ይሄን ነገር የሚያስተላልፍ ገባሽ? መያዝ ስለዚህ እሺ ታዲያ አሁን ህዝብ ዝም ብሎ የኔ ዘር አይደለም ይሄ ነገር የኔ መጀመሪያ ይሄ ሲደራረግ አሁን ይኸውልሽ መጀመሪያ አማራ ኦሮሞ አማራ ሲያደርግ ዝም ብሎ ያየ ሰው ዛሬ ይሄው ይመልከቱ። አፍሽን እንደዚህ ጥቅም ብታረጊ ሳንቲም ባያገኙ ማለት ነው። ሳንቲም ባያገኙ ባታቸው ብሎክ ብታረጉት ሙባረክ ሌላ ነገር ይዞ ይመጣል የሚያዋጣው። እነሱ እነ ሙባረክማ እንደሚሰራ ጠንቀቃንና እኛ ኢትዮጵያኖች ሙባረክ አይደለም ያልታመመ ታመምኩ ብሎ በሚሊዮን የሰበሰበ እርኩስ ቤት ሳይቃጠል ተቃጠለ ብሎ የራሱን ህይወት አዲስ አበባ ላይ ያልገዛ ቤት ያልዘረጋ ሀብት የለውም እኮ ይሄ ቆሻሻ። ይሄን ግን ደግሞ ኦሮሞ አይደለም የኦሮሞ ጅማ ኦሮሞች ወርቅ ናቸው። እኔ ወላሂ ለረጅም አመት ሳውዲ አረቢያ ኖሬያለሁ። በጣም ጥሩዎች ናቸው የጅማ ልጆች ወላሂ ለአዚም ቋንቋ እንኳን ኦሮምኛ እንኳን ምንም በቃ ኢትዮጵያ ንጹህ ኢትዮጵያ ናቸው። ኦሮሞ ልጆች የጅማ ልጆች በደንብ ነው የማውቃቸው። እኔ አብሬያቸው ለስንት አመት ኖሬያለሁ። ወርቄ ወላሂ ለአዚም ወንድምሽ እህትሽ ናቸው። ቋንቋን ባታቂ ዘረኝነት ጨርሶ አያውቁም። አስበሻል? ይሄ ከዛ ውስጥ ወጥቶ የሚሰራ አጀንዳ ያለ ሰው ነው ሙባረክ። ግን አላህ በወለደ ልጆች አሁንም ሊወልድ በደረሰው በዚህ እጅ ላይ እጁ ካለበት ፍርዱን ያቆይበት አላህ። ይሄን ነው የምለው እኔ አሞኝ ማለት ለነሱ ድራማ ነው፣ ግን ለኛ በጣም ያሳቅቃል። ገባሽ? ወርቅ ያሳቅቃል ሳይሆን ታመናል። በዚህ እዚህም ራሱ ብታይ በየገስቱ ሰርግ ለስራ የመጡ ልጆች በሴት የተረሳበት ጩቤ ተወጋግቢ። አሁን ድብልቅ መንግስት የዚህ ያለንበት የስደት ሀገር መንግስታቸው ስማቸውን ባላነሳልሽም የወረሽ ኮሽታ ነው የሚፈልጉት። ኮሽታ አሁን ንጹህ ደሃ እንደዚህ ተቃጥሎ በረሃ አቃጥሎ የመጡ ልጆች በየተራው በሺህ ብርና በ800 ብር ተቀጥሮ የሚሰሩ ልጆች ቂያማ ነው የመጣው። አሁን አሰሳ ይጀምራል። አሁን አሰሳ ተጀምሯል። ኦሬዲ ሹጣዎቹ እየለቀቁ ነው። አይቻለሁ። አሁን አየሁት። እንደው የሚገርምሽ ነገር ማለት ስቅጥጥ መሸቅጠጥ ብቻ ታመናለህ እህቴ። አገራችን የምናየው የባስ ስደት ላይም የባስ ኧረ መሮናል። እውነት አላህዬ መፍትሄውን እንደው አሁንን ነገር አሁን ያየሽውን ስም መጥራት ስሳየው አላህ ውሰደኝ ሞቴን ውሰደኝ ምድር ቁጭ ብዬን ከማይ ነው ያልኩኝ። መሮናል። እውነት ተሳቀናል። መሳቀቃል ነው አገራችን ነው የምታየው። አይተሻል? እጅ ተጠርንፎ እጅ አንድ ሰው ወንጀለኛ ነው ብሎ መንግስት ባለበት ሀገር መንግስት ቀርቦ ፍርድ እስር ቤትን መቀጣት እያየሽ አይንሽ እያየ ሰው ነፍስ ጠርንፎ ወደ ኋላ አስሮ እየረሸኑ እያየን ነው። ህፃናቶች ወስተው ንቅ አድርገው እየገደሉ እያየን ነው። እሱም አሞናል። በስደት ተቀምጠን እያየን መቼ ለመቼ ምን ሊፈጠር ነው እያልን ሀገራችን እያለቀስን ባለንበት ስደት ላይ ደግሞ ተዛዝነን እርስ በራስ እቺን ለአንቺ ተባብለን መኖር ሲችል አማራ ኦሮሞ ሲሉ ሲፋሰሱ ሲጋደሉ ቲክታክ ላይ ሲያሳዩን እያመመን ከረምን። አሁን ደግሞ የወሎ ኦሮሞ ነው አሩስ ኦሮሞ ነው ብለውልሽ እያየሽ ቪዲዮ እንደዚህ ይዘው እያጨበጨቡ ሲገሉ አይቼ ደውዬ ጠየቅኩት። ልጁን እዛ ያርሱ ተወላጅ ነው። ሁልጊዜ የሚገሉት እነሱ ናቸው አለኝ እኮ ጨርሱ ነው። አይ መገደሉን ተቀብሎታል እኮ ኦሬዲ እንደዛ በማለቱ አስቢው ንግግሩን አስበሽዋል። ሁልጊዜ የምንሞት እኛ ነን። የወሎ ኦሮሞች ናቸው ሁልጊዜ የሚገሉን አርሲዎቹን አለ። ሰምቼም አላውቅም እኔ። ከባድ ነው።
ወርቅዬ ያለንበት ከባድ ነው። ሁሉም በሃይማኖቱ እኔ እውነቱን እኔ እልሽ ልጅቷ ሳታ እንደውም ልጅቷ ያቺ አማርኛ የምትችለው ኦሮሞ ልጅ የሰራችውን ቪዲዮ ልክልሻለሁ። ልጅቷን የኦሮሞ ተወላጅ ናት። ቪዲዮ ሰርታ እኔ ከናንተ መወለዴን መፈጠሬም ጠላው አለች ስትል ምንድነው ብዬ መከታተል ጀመርኩ ማለት ነው። እኔ ኦሮሞ ነኝ፣ ኦሮሞ መሆኔንም መወለዴንም ከናንተ መፈጠሬንም ጠላሁኝ አለች ልጅቷ። ልጄን ራሱ እንትን ብያለሁና ማለት ነው። አሎት አርጌ ሰዎች የሚያረጉትን ንግግር ጎበዝ ነሽ አንቺ ኢግኖር አርጊ። ነገሮችን ታውቂያለሽ። የሚያውቅ ሰው ደግሞ ጅሎችን አይከተልም። ጅሎችን ተከትለሽ አብረሽ አንቺ ከስብና ውጭ አትውጪ። ስብና ያጡ ናቸው መቼም በምድርም አይበጃቸውም በሰማይም አይበጃቸውም። ግን ለሰው የሚያስተምሩት ለወጣቱ የሚያስተምሩት ነገር ያማል። ትውልዱ ምን እየተማረ እየሄደ እንደሆነ ያማል። እና ሙባረክማ ላየሽ እኮ እናስለቅቃለን እየተባባሉ መሀል ላይ ተጠቃሚዎች እነሱ የቲክቶክ አበባ ለማኞች ከበሩ። ህዝባችን የተሰቃየ እዛ ቤት ገብታችሁ አታጨብጭቡ ብሎ አራኔ ፎሎሬም አይደሉ ማላቸው እንድታቆርጠው የሚመጣው እኮ ነው። ወርቅዬ ነው አንደኛ ለቪው፣ ሁለተኛ ሰው እንዲበዛለት። ለዚህ ነገር ሲሆን የኦሮሞ ነገር ነው ብላችሁ ብሎክ አርጓቸው። እኔ አላያቸውም። እነዚህ የደም ነጋዴዎች አላያቸው እስክሎር አርገው እንደዚህ ቲክታክ ገብቼ እንደዚህ እስክሎር አርገው እንኳን ሲለቁት የቆረጡትን ሳይኖ እኮ የሚያመኝ እንጂ እንደነዚህ አይነት ውስጥ ገብቼ አላይም። ለምን ብትይ ከዚህ በፊት የሰራውን አውቃለሁ። ሙባረክን በእስላም ስም ይነግዳል ወላሂ ይላል፣ ግን አላህ የማይወድ ነገር ያደርጋል። እኛ ስንት ሙስሊም ጋር ኖረናል። እነዚህ አይነት ከብት ሚዲያ ላይ ያሉት ደግሞ እንትን አረብነት ዝም በይ። ከቤተሰብ ሙስሊም አለን ነው ወርቅዬ። አንቺ አሁን ይሄንንም ነገር ወተሽም ማብራሪያ ማትስጪ አታብራሪም፣ ገስቲ ማታስገቢያቸውም። ይሄ ነው ከዚህ ነው ይሄ ነው አትበይ። ዱዓ ብቻ አድርጊ እህቴ፣ ዱዓ ብቻ ነው የሚያስፈልገው። ይሄን ሰው ማይስማሽ እህቴ ደህና ዋይ። እኔ ቢሰሙኝ ባይሰሙኝ እኔ ምን የራሴን ነው ምን ተነመለው ምናገረው። እኔ ማደርገውን አውቃለሁ። እኔ ከነሱ ጋር ስጃጃል አልገኝ ምን ያገናኘኛል? ማህበር የለኝ ምን የለኝ። ከሚመቸኝ ሰው ጋር ከየትም ከኤርትራም ነኝ ከሱዳንም ነኝ። ከተመቸሽኝ ቀጥላለሁ፣ ካልተመቸሽኝ መንገዴን ቀይራለሁ። ቤቴ ነው የሚያኖረኝ። አለቀ። አለው ምን ዩቲዩብ ላይ ንገሩ። ሰላም ነሽ ወይ? አለው ዛሬ እባክሽ ላሞች ወልደዋል፣ ልውሰድሽ መጥቼ። ላሞች ወልደዋል፣ ልምጣና ልውሰድሽ። እሺ ችግር የለውም። የት ነው? በቃ በኋላ አውራኛ። ስለ ላሞችማ አሁን አይደለም ስለ ከብቶች ነው አሁን እያወራሁ ያለው። ላምማ ጥቅም አለው። ላሞቹ እንኳንም በደህና የወለዱት ያንተ ይሻላል። ላሞች ወልደዋል ላልብልህ ነው እድሜ ልክ